ታሪኩ የሚጀምረው ጂና በተባለች ልጅ ነው። እሷ በትምህርት ቤቷ በውበቷና በችሎታዋ የታወቀች መሆኗ ወንዶች ሁሉ ያደንቋታል። ጂና ዝነኛ አይዶል የመሆን ህልም ስላላት በአንድ ድርጅት ውስጥ ስልጠና ላይ ትገኛለች። ምንም እንኳ ዝነኛ ብትሆንም ትሁት በመሆኗ የሚበድሉ ተማሪዎችን በመርዳት ትታወቃለች። በመቀጠልም ሱኖ ወደ ተባለው ዋና ገጸ ባህሪያችን እንሄዳለን። እሱም ለረጅም ጊዜ ጂናን ሲያደንቅና ሲከታተላት ቆይቷል። ጓደኛዋ ይህንን ሲያይ ጂና ቀድሞውኑ ፍቅረኛ ስላላት እሷን ማየት አቁም ብሎ ይመክረዋል። በተጨማሪም እሷ ዝነኛ ተወዳጅ ስትሆን እሱ ግን በማንም የማይታወቅ በመሆኑ የሁለት የተለያየ ዓለም ሰዎች ናቸው ይለዋል። ወደ ጂና ስንመለስ ፍቅረኛዋ ሊያወራት ሲመጣ ያለምንም ስሜት በዝምታ ትመለከተዋለች። እሱ ግን በህዝብ ፊት መሆናቸውን በመግለጽ ለብቻቸው ለማውራት ወደ ጎን ይዟት ይሄዳል። በአጋጣሚ ሲኖ በዚያው ቦታ ስለነበር አብረው ያያቸዋል። በዚህ ጊዜ ጓደኛዋ ንግግር ትዝ ይለዋል። እውነትም በጣም የተለያዩ መሆናቸውንና አብሮ መሆን ተስፋ እንደሌለው ያስባል። በእውነቱ ከሆነ በጂናና ታክ በተባለው ፍቅረኛው መካከል ያለው ግንኙነት በጣም መጥፎ ነው። ታክ የልደት ቀኗን በማለፉ ይቅርታ ቢጠይቃትም ጂና ግን በችልታ ልትለያየው እንደምትፈልግ ትነግረዋለች። እሱ ግን ያለ በቂ ምክንያት እንደማይተዋት ይገልጻል። እሷም ብዙ ምክንያቶች እንዳሏት ጠቅሳ አንዱን ብቻ ትነግረዋለች። ለአንተ ያለ ስሜት አልቋል፣ አሁን አዲስ ፍቅረኛ አለኝ። እሱም እየሳቀ አንቺን የያዘው ያ ያልታደለ ሰው ማን ነው ብሎ ይጠይቃታል። ጂና በድንጋጤ ግራና ቀኝ ስትመለከት በአጋጣሚ የአንድ ልጅ ፎቶ ታያለች። እሱን እየጠቆመች አዲሱ ፍቅረኛ ይህ ነው ትላለች። ታክ ፎቶውን ሲመለከት ሱኖ መሆኑን ያውቃል። ጂና እየዋሸች መሆኑን ስለጠረጠረ እንግዲያውስ ነገ አስታውቂኝ፣ ያኔ መለያታችን አምን ይቀበላል ይላታል። ጂናም ትስማማለች። ታክ እንደሄደ ጂና የፈጠረችውን ትልቅ ችግር ይገባታል። ጓደኛዋም ሲኖ እንድትፈልግላት ትጠይቃታለች። የሲኖን ጓደኛ ሲያገኙት የሆነ መጥፎ ነገር የተፈጠረ መስሎ ትደነግጣል። ሁኔታውን ለማስተካከልም ለጂና ጓደኛ ይቅርታ መጠየቅ ይጀምራል። ነገር ግን የጂና ጓደኞች ደውለው የምትፈልገው ልጅ ጓደኛ መገኘቱ ይነግሯታል። የሲኖ ጓደኛም ወዲያውኑ ሩጦ በመሄድ ለሱ ማስጠንቀቂያ ይሰጠዋል። ጂና የምትፈልግህ ምን አድርጋሃት ነው ብሎ ይጠይቀዋል። ሲኖ ጂና እየፈለገችው መሆኑን ሲሰማ ይገርመዋል። ጓደኛው ግን የመገረም ጊዜ አይደለም ይለዋል። ጂና በትምህርት ቤቱ ጣሪያ ላይ እየጠበቀችው ነው። ሱኖ ምን እንደተፈጠረ ለማወቅ ቸኩሎ ወደ ላይ ወጣ። እዚያው ጂናን አገኛት። እሷም ፍቅረኛ ይሁን ብላ ጠየቀችው። ሱኖ በድንጋጤ ፊቱ ሲቀያየር ይታያል። ቆንጆ እንደሆን ካውቃለሁ፣ ከአንተ የተሻለ ሰውም ይገባኛል። ነገር ግን እኔ ትውስ ስለሆንኩ ካሉ ፍጥረታት ሁሉ ደካማውን ማለትም አንተም መረጥኩ አለችው። ሱኖ አታሹፊብኝ፣ ቀድሞውኑ ፍቅረኛለሽ ይላታል። እሷ ግን እንደተለያየች ትነግረዋለች። እሱም የተለያየሽው እኔን ስለወደድሽ ነው ብሎ ይጠይቃታል። እሷ ግን ስለ አንተ መኖር ያወቅኩት ትላንት ነው፣ ከህልምህ ንቃ ትለዋለች። ነገር ግን የምር መሆኑን ትገልጽለታለች። እሱም ካልወደደችው ለምን ፍቅረኛ ይሆን እንደምትለው ሲጠይቃት እንደ እውነተኛ ፍቅር አታስበው፣ ለተወሰነ ጊዜ ብቻ የሚቆይ የቀረበልህ እድል ነው ትለዋለች። ሱኖ ጥያቄውን ውድቅ ያደርገዋል። ይህም ጂናን ክፉን ያስደነገጣት። ምክንያቱም በህይወቷ አንድ ሰው አይሆንም ሲላት ይህ የመጀመሪያዋ ነው። ለጓደኞቿ ሄዳ ሁኔታውን ስትነግራቸው በጣም ተገረሙ። ታዲያ ነገ ለአዲስ ፍቅረኛዬን አስተዋውቃለሁ ላልሽው ታክ ምን ልትዩ ነው ብለው ጠይቋል። እሷም ምን እንደምታደርግ እንደማታውቅና ውሸት ተጋልጦ ተመልሳ ከታጋ እንድትሆን እንደምትገደድ በመስጋት ፈራች። ወደ ሱኖ ስንመለስ ለጓደኛው የጂናን ጥያቄና እንዴት ውድቅ እንዳደረገው ይነግረዋል። ጓደኛው የህይወቱን ትልቅ እድል በማጣቱ በጣም ደነገጠ። በድንገት ታክ ብቅ ብሎ በሱኖና በጓደኛው ላይ ያሾፈ ጂና እየዋሸች እንደሆነ ስለማውቅ አንተ ፍቅረኛዋ እንዳልሆን እርግጠኛ ነኝ ብሎ ትቷቸው ይሄዳል። በዚህ መሃል ጂና ሱኖ እምቢ ስላላት ዓለም ሁሉ በእሷ ላይ የጨለመባት መስሎ ተሰማት። ታክ መጥቶ ዛሬ ፍቅረኛሽን ታስታውቂኛለሽ ወይስ ሀሳብሽን ቀይረሻል ብሎ ይጠይቃታል። እሷም በእርግጥ አስታውቃለሁ፣ የምደብቀው ነገር የለም ትለዋለች። እሱም ከትምህርት በኋላ እንደሚጠብቃትና ፍቅረኛዋን ይዛ እንድትመጣ ይነግራታል። ጂና ሱኖን በኃይልም ቢሆን ይዛው ለመሄድ ትወስናለች። እሱ ግን ምንም ብታደርግ ፍቅረኛዋ እንደማይሆን ይነግራታል። እሷ ግን በዚህ ጊዜ እውነተኛውን ምክንያትና ከታጋ ለምን እንደተለያየች ታስረዳዋለች። ሱኖ ያዝንላታል። ራሱን መስዋዕት በማድረግን ሊረዳትና ፍቅረኛዋ ለመሆን ይስማማል። እሷም አንዱ ቅድመ ሁኔታ በዚህ ጊዜ ውስጥ ሌላ ሴት ማፍቀር አትችልም የሚል መሆኑን ትነግረዋለች። እሱም ተስማምቶ ራሱን ቅድመ ሁኔታዎች ያቀርባል። በስሟ እንዲጠራት እንድትፈቅድለትና ከትምህርት ቤት በኋላ አብሯት ወደ ቤት መሄድ እንደሚፈልግ ይነግራታል። በመጨረሻም ፍቅረኛዋ በመሆን ደስ ይለዋል። እሷ ግን ግንኙነታቸው እውነተኛ እንዳልሆነ በድጋሚ ታስታውሰዋለች። ይህም ሱኖን አሳዘነው። እናቱ ከመሞቷ በፊት ሁልጊዜ እውነተኛ ሁን ብላ የመከረችው ምክር ትዝ አለው። ጂናው
ውሉን እንዲፈርም ስትጠይቀው ቢያመነታም እሷ ግን አስብበት ብላ ውሉን ትታለት ትሄዳለች። ጓደኛው መጥቶ ይህ በህይወት አንድ የሚገኝ ድል ነው በማለት ሊያሳምን ይሞክራል። ጂና ታክ ወደሚጠብቅበት ቦታ ብቻዋን ትሄዳለች። እሱም አዲሱ ፍቅረኛሽ የታል በማለት ተመልሰው የሚታረቁ እንደሚመስለው ይነግራታል። ጥቂት ደቂቃዎች አለፉ። ማንም አልመጣም። ታክ ይህንን እድል ተጠቅሞ ዳግመኛ እንደማይጎዳት ቃል በመግባት እንድትመለስለት ጠይቃታል። ጂና ተስፋ ስትቆርጥ ስኖ በድንገት ደርሶ የጂና ፍቅረኛ መሆኑን ያውጃል። ስኖ ውሉን ፈርሞ ነበር። ጂና በጣም ተደስታ ስኖን ይዛው ስትሄድ ታግን ጂና በእውነት ሌላ ግንኙነት ውስጥ መግባቷ አስደነገጠው። ሱኖ ወደ ቤት ሲመለስ አባቱ ግንኙነት ውስጥ በመሆኑ ደርሶበት ነበርና ሁሉንም ሴቶች እንዴት እንዲያፈቅሩ ታደርጋቸዋለህ? እስቲ ምክር ስጠኝ በማለት በጨዋታ ይጠይቀዋል። በመቀጠልም ልጁ በድንገት ስለ ሴቶችና ስለ ፍቅር ለምን ማወቅ እንደፈለገ ይጠይቀዋል። ሱኖም እሱም ቢሆን እንደ ማንኛውም ሰው መሆኑን ግንኙነት ውስጥ ለመግባት መወሰኑን ይነግረዋል። አባቱ እንዲህ ሲል መከረው፣ ልጄ ስማይ፣ ሚስጥሩ ይሄ ነው። ወደ ሴት ልጅ ልብ ለመድረስ የመጀመሪያው መንገድ ሆድ ነው። ወደ ምግብ ቤቶች ውሰዳትና የምትወደውን ምግብ ግዛላት። ሱኖ ምሳ ለመብላት ሲሄድ ጂና ብዙ ምግብ እንዳልያዘች ያስተውላል። ስለዚህ የአባቱን ምክር በመከተል ምግብ ገዝቶ ያቀርብላታል። ጂና በሱ እንክብካቤ ተደስታ ፈገግ ትላለች። ስሙም በትንሽ ነገር ፈገግታ በመፍጠሩ በጣም ይደሰታል። አብረው ወደ ቤት እንዲሄዱ ከትምህርት ቤት በኋላም ሊጠብቃት ወስኗል። ነገር ግን ስታየው አብራው ወደ ቤት እንደማትሄድና አብራው መራመድ እንደማትፈልግ ትነግረዋለች። ስኖ ሴቶች የሚጠብቅባቸውን ወንድ አይወዱም፣ ለብቻዋ ብታዋት ውሎ አድሮ ትመልሳለች የሚለውን የአባቱን ምክር ያስታውሳል። ስለዚህ ለብቻዋ እንድትሄድ ይተዋታል። ጂና ለብቻዋ ስትሄድ ግን ቀድሞ ፍቅረኛዋ ወይም ታክን ፊት ለፊት ታገኘዋለች። ደንግጣ ወደ ስኖ በመመለስ ወደ ቤት እንዲሸኛት ጠይቀዋለች። ስኖም ጂናን እንደገና ሲያያት አባቱ ትክክል እንደነበር ያውም ፍጹም ትክክል እንደነበር ይገነዘባል። ታክ ግንኙነታቸው ውሸት መሆኑን እንዲጠረጥር በማሰብ ጂኖ ሱኖን ይበልጥ ለማወቅ ወደ ምግብ ቤት ይዟት ትሄዳለች። እዚያም ብዙ የሚያመሳስሏቸው ነገሮች እንዳሉ ትረዳለች። ጂና ለስልጠና መሄድ እንዳለባት ስትነግረው ከስልጠናሽ በኋላ መጥቼ ወደ ቤት ልሸኝሽ ብሎ ይጠይቃታል። እሷም እንደምትቆይ ብትነግረውም እሱ ግን ቢመሽም ምንም እንደማይመስለውና እንደሚጠብቃት ይነግራታል። ስልጠናዋ ሲያልቅ በእውነት ሲጠብቃት ታገኘዋለች። እሱም ወደ ቤት ይሸኛታል። በዚያው ስልኩን ትቀበላለች። እሱም ተሰናብቷት ይሄዳል። ነገር ግን በአንድ ሰው በድብቅ እየተከታተላቸው እንደሆነ ይታያል። ጂና ከጓደኞቿ ጋር ወጥታ ሳለ ለሱኖ በተደጋጋሚ ደውላ በአቅራቢያቸው በሚገኝ ካፌ ውስጥ እንዳለች ትነግረዋለች። መልእክቱ እንደደረሰው ሱኖ ጓደኛውን ይዞ እዚያ ይደርሳል። የሱኖ ጓደኛ የባህሪ መለወጥ ማሳየት ሲጀምር ስኖ ቀድሞውኑ የማትወደውና እንዲሄድ የምትተወው ሃና የተባለች የጂና ጓደኛ ትበሳጫለች። ጂናም መሰላቸት ስለጀመረች ሌላ ቦታ መሄድ እንዳለባቸው ትናገራለች። ሱኖም ጣፋጭ ምግብ የሚሸጥበት በአቅራቢያ ያለ ቦታ እንደሚያውቅ ይነግረዋል። የሱኖ ጓደኛ ግን ይህ የእኛ ምስጢራዊ ቦታ ስለሆነ ጂናን እዚያ መውሰዳት የሚለዋል። ጂና ግን ሱኖ ልዩ ቦታውን ስላካፈላት ደስ ይላታል። ወደ ቦታው ሄደው ምግቡን ሲቀምሱት በጣም ወደዱት። የጂና ጓደኛም በሱኖ ጓደኛ ላይ ፍላጎት ማሳየት ጀምራለች። በመካከላቸው አዲስ ግንኙነት የሚጀመር ይመስላል። ጂና ምግቡን በጣም ስለወደደችው ሱኖ ጨዋታ እንዲጫወት ሀሳብ አቀረበላት። ጂናም እየተጫወተች በጣም ተደሰተች። አብረው ፎቶ እንዲነሱ ጠየቀችው። ሱኖ ወደ ቤት ሊሄድ ሲል ለዚኛው ጊዜ እሷ እንደምትሸኘው ነግራ እስከ ቤት አደረሰችው። እሷም በምላሹ ሸኛ ሲል ለ18 ዓመታት ብቻዬን ስራመድ ኖርኩ በማለት ተከራከረች። እሱ ግን አየሩ ቀዝቃዛ ስለነበርና አብሯት መሄድ ስላልቻለ ጃኬቱን አውልቆ ሰጣት። ጂና በሱኖ ጸባይ ብትገረምም በድርጊቱ ግን ልቧ ተነክቷል። ታክ ጂናን ከሱኖ ጋር አብረው ሲያይ በቅናት ተቃጠለ። ጂና ጃኬቱን ለሱኖ ልትመልስለት ስትሄድ ታክ ሱኖን ሲያናግረው አየች። ወዲያውኑ ደርሳ ታክ ፍቅረኛዋን እንዳያስቸግረውና እንዳይነካው አስጠነቀቀችው። እሱን የሚያስከፋ ማንኛውንም ነገር ካደረገ እሷም ዝግጁ መሆኗን ነገረችው። ታክ ግን አሁንም ግንኙነታቸው ውሸት መሆኑን እንዲጠራጠርና በራስ መንገድ እንደሚያረጋግጥ ተናገረ። እሷም ወደ ታክ እንደማትመለስ በግልጽ ከነገረችው በኋላ ግንኙነታቸው እውነተኛ መሆኑን ለማሳየት ሱኖን ሳመችው። ይህም ሱኖን አስደነገጠው። ታክ ግን አበሳጨው። ወደ ሱኖ ስንመለስ ጂና በውላቸው ውስጥ ያለውን ደንብ ባለማክበሯ በሰፊት ባደረገችው ድርጊት በጣም ተበሳጨ። ገደብና ሞኝ ብሎ ከሰደባት በኋላ ትቷት ሄደ። ጓደኞቿም መጥተው ያደረገችው ነገር ስህተት መሆኑን ነገሯት። እሷ ግን ምንም እንኳ እውነተኛ ባይሆንም ያን ጊዜ ያየችው ብቸኛው መፍትሄ እሱ እንደነበር ገለጸችላቸው። ታክ በሆነ ነገር ተቆጥቶ እውነተኛ ማንነቱን ማሳየት ጀመረ።
ጂናን በማንኛውም መንገድ ለመመለስ ቢሞክርም እሷ ግን ምንም አይነት ትኩረት አልሰጠችውም። ሱኖና ጓደኛው ለተማሪ ቁሳቁስ እያከፋፈሉ ሳለ ጂና አብረው እንዲበሉ ብትጠይቀውም ሱኖ ግን በድርጊቷ ተቀይሞ ስለነበር ችላ በማለት እምቢ አላት። እሱን ለማግኘት ስትሞክርም ይሸሻት ጀመር። ሱኖ ለብቻቸው ወደ ክፍል ሲመለሱ የጂና ጓደኛ ሃና በጣም ደክማ ተጎድታ አገኛት። ሲጠይቃት ክብደት ለመቀነስ ስትል ለ3 ቀናት ምግብ እንዳልበላሽ ነገረችው። እሱም ራሷን እንድትጎዳ የሆነ ነገር እንድትበላ ቢመክራትም እሷ ግን ምክሩን ለመቀበል ፍቃደኛ አልሆነችም። ጂና ወደ ሱኖ ጓደኛ ሄዳ እባክህ ሱኖ እንደገና እንዲወደኝ የምትችልበትን መንገድ ንገረኝ በማለት ለመነችው። እሱም ምንም እንኳ ቢከፋውም አበረታታት። ጂናም ሱኖ ለምን መጀመሪያ የኔን ጥያቄ ተቀበለ ብላ ስትጠይቀው ጓደኛው እውነቱን ነገራት። ሱኖ እሷን ሳታውቀው በፊት ገና ከረጅም ጊዜ ጀምሮ ያፈቅራት እንደነበርና ያን ውል የተቀበለው ወደ እሷ ለመቅረብ ብቸኛው መንገድ ስለነበር መሆኑን ገለጠላት። ጂና ሱኖ ለረጅም ጊዜ ሲወዳት እንደነበር ስታውቅ በጣም ደነገጠች። ወደ ሱኖ ስንመለስ ከሃና ጋር ተቀምጦ እናገኘዋለን። ሰውነቱ እንዳይደርቅ በመስጋት ውሃ ሲሰጣት እሷም ከእጁ ተቀበለችው። ሱኖ ለህልሟ ስትል ያላትን ብርቱ ጥንካሬ ያደነቀላት፣ አበረታታትም። ሃናም ሰዎች ዝነኛ አይዶል ለመሆን ስል ውሃ ምግብ ባለመብላቴ እንደ እንግዳ ፍጥሮኛል ስትል በሀዘን ነገረችው። እሱ ግን በእሱ አይን ድንቅ መሆኗን ነግሮ ቢያንስ ክብደት የማይጨምር ነገር ግን ጥንካሬ የሚሰጣት ነገር እንድትበላ መከራት። ሃናም ምክሩን ሰማችውና እሷም በምላሹ አበረታታችው። ሱኖ የጂና ፍቅረኛ መስሎ የሚተውነው ለውል ብቻ እንደሆነና ስሜት እንደሌለው ስለምታስብ ቀረበችው። ነገር ግን ሁኔታዋ እሷም ለሱኖ ስሜት እንዳደረባት እንደሆነ ያሳብቃል። ከዚህ በኋላ ጂና ወደ ሱኖ ሄዳ አንተም ገና ከበፊት ጀምሮ ተወደኝ ስለነበርና ስላልነገርከኝ ውሉን አፍርሳል በማለት ተከራከረችው። እሱ ግን ውሉን እንዳልጣሰና ስሜቱ እውነተኛ እንደነበር ነገራት። ተወደኝ ነበር ብላ ስትጠይቀው ለመጀመሪያ ጊዜ ስትዘፍን ድምጿን ከሰማ ጀምሮ የወዳት እንደነበር አመነ። ጂና ውሉን ለማፍረሷ ይቅርታ ጠየቀችው። እሱም ይቅር አላትና ታረቁ። በመቀጠልም ጂና የልብ ትርታዋን ለመለካት ወደ ላብ ሄደች። ሱኖን ፊት ለፊቷ ስታየው ግን የልብ ትርታዋ በከፍተኛ ሁኔታ መምታት ጀመረ። ይህ ደግሞ እሷ ለሱኖ ስሜት ያደረባት መሆኑን አረጋገጠ። ወደ ታክስ ስንመለስ በጂና ባህሪ ምክንያት አሁንም በንዴት እየተቃጠለ ነው። ጓደኞቹ ግን ሁሉንም ነገር እንደሚያስተካክል ነግረው አረጋጉት። ጂና ወደ ስልጠና ሄዳ ከጓደኞቿ ጋር ሳለች ከአሰልጣኟ ሃናን ጥሩ እየሰራች እንዳልሆነ ነገረቻት። ከዛም ጂናን በችሎታዋ ማድነቅ ጀመረች። ይህም በሃና ላይ ቅናት እንደታየ አደረገ። በማግስቱ በትምህርት ቤቱ ሱኖ ለጂና ግንኙነታቸውን ለማክበር ስጦታ ሰጣት። ጂና ስጦታውን በጣም ወደደችው። ለሱኖ ያላትን አድናቆት ጨመረ። ስጦታውን ለጓደኞቿ ልታሳይ ስትሄድ ታክ ተመልክቶ ይበልጥ ቀና። አብረው በነበሩበት ጊዜ ጂና ሁልጊዜ ስጦታ እንደምትሰጠውና እሱ ግን ግድ እንደማይሰጠው አስታወሰ። አሁንም እንደሚወዳትና በባህሪው እንደሚጸጸት ግልጽ ሆነ። ጂና ስጦታውን ሎከሯ ውስጥ ለማስቀመጥ ስትሄድ የራሷን ፎቶና በቅርቡ አብረን እንሆናለን የሚል መልእክት አገኘች። ነገር ግን ብዙም ትኩረት ሳትሰጥ ሱኖን ለማግኘት ሄደች። ሱኖ ጂን ለእሱ የምታሳየው እንክብካቤ ጓደኞቿ ሊያሾፉበት ሲሞክሩ የምታደርግለት መከላከል አስገረመው። ሃና የአንድ ዝነኛ ዘፋኝ ኮንሰርት ለመሄድ ፍቃድ ስትጠይቀው ሱኖም ያችን ዘፋኝ እንደሚያውቃትና ትልቅ አድናቂዋ እንደሆነ ተናገረ። ስለ ዘፋኟ ደጋግሞ ማውራቱ ጂናን አስቀናት። ሱኖን ጓደኛው ፈቃድ ጠይቀው ወጡ። ጂና አጋጣሚውን ተጠቅማ ጓደኛዋን ስለ ዘፋኟ ጠየቀችው። እንዲሁም ጓደኛዋ ለምን ሱኖን መቀበል እንደጀመረች ጠየቀቻት። ጓደኛዋ ሱኖ ጥሩ ሰው መሆኑን እንደተረዳች ነገረቻት። ሃና ጂናን ሱኖን ትወጂዋለሽ ብላ ጠየቀቻት። ጂና ግንኙነታቸው የውሸት ስለሆነ እንደማትወደው በመግለጽ ካደች። ነገር ግን በሱኖ ፍቅር የወደቀችው ትመስላለች። ወደ ክፍል ስትሄድም ታክን አገኘችው። እሱም የሆነ ነገር ጠየቃት። ወደ ጂና ስንመለስ ኩባንያው ስለሚፈልጋት ከሱኖ ጋር ምሳ መብላት እንደማትችል ትነግረዋለች። ሆኖም ስራዋን ስትጨርስ ቤቷ መጥቶ ምሳ እንዲበሉ ትጋብዘዋለች። እንዲሁም አብሯት ወደ ዝነኛዋ ዘፋኝ ኮንሰርት እንዴት ጠይቀው ተስማምቶ አብሯት ይሄዳል። ኮንሰርቱ ሲያልቅ ግን ጂናን ከቀድሞ ፍቅረኛዋ ጋር በማየቱ ሱኖ ክፉኛ ደነገጠ። የሆነው እንዲህ ነበር። ሃና ጂናን በኩባንያው ምግብ ቤት ውስጥ አንድ አስፈላጊ ሰው እንድታገኝ ጠይቃት ነበር። ጂና ስትደርስ ግን ግንኙነታቸው ታክን ነበር። ታክ ቁጭ ብለው እንዲያወሩ ቢለምናትም የመጀመሪያ ላይ እምቢ ብላ ነበር። ነገር ግን ሲለምናት በመጨረሻ ተስማማች። በድንገት ብዙ ስጦታዎችን አውጥቶ ሳልሰጥሽ ያለፉትን ቀናት ሁሉ እክስሻለሁ አላት። እሷ ግን ስጦታ ፈልጋ እንደማታውቅና የፈለገችው እሱ ከጎኗ ማግኘት ብቻ እንደነበር ነገረችው። ንግግሯ ላይ ሳሉ ሱኖ ደርሶ አብረው አያቸው። በቅናትም ተቃጠለ። ከኔ ጋር እንዳትመጪ ያገደሽ አስፈላጊ ነገር ይህ ነው ብሎ ጠይቃት። ሱኖ ተበሳጭቶ ጥሏት ሄደ።
ጂና ሱኖን ተከትላ በመሮጥ ለምን ከሃና ጋር እንደነበር ጠየቀችው። እሱም የሚወዱት ዘፋኝ ኮንሰርት ላይ እንደነበሩ ነገራት። እሷም ታክን እንደምታገኝ ቀድማ እንዳልገመተችና ሃና እንድታገኘው እንደገፋፋቻት ገለጠችለት። ጂናም በበኩሏ ቀንታ በንዴት ጥላው ሄደች። በንዴት እየተራመደች ሳለ በድንገት ከአንድ ሰው ጋር ተጋጨች። ይቅርታ ጠይቃ ጉዞዋን ቀጠለች። ታክ መጥቶ ሱናን ስለ ጂና ጠይቀው ጂና ብቻዋን መሄዷን ሲሰማ ታክ ደነገጠ። ሁኔታዎችን ሲያያይዝ ጂና አደጋ ላይ መሆኗ ገባው። ንብረቶቿ እየጠፉ መሆኑን አንድ ሰው በየቦታው ፎቶ እንደሚያነሳት አስታወሰ። ብቻዋን መተዋቸው ስላሳሰበው ሊደውልላት ወሰነ። ወደ ጂና ስንመለስ አንድ ሰው እየተከተላት እንደሆነ ተሰማት። ለምን ትከተለኛለህ ብላ ስትጠይቀው በቅርቡ አብረን እንሆናለን ብዬ መልእክት ልኬልሽ ነበር አላት። ልጁ የትምህርት ቤቷ ተማሪ መሆኑን አስታወቀ። ዳግመኛ ከቀረባት ለፖሊስ እንደምትጠቆም አስጠነቀቀችው። እሱ ግን በንዴት በፍጹም አልተውሽም አላት። ልጁ የአእምሮ መታወክ እንዳለበት በግልጽ ይታያል። ጂና ስትሮጥ እሱም ተከተላት። ወደ ሱናዋ ስንመለስ ታክ ጂናን ለምን ስልክ እንደማታነሳ ጠይቀው ሱኖም እንደተጣሉ ነገረው። ታክ በሱኖ ላይ በመቆጣት ብቻዋን እንድትሄድ በመፍቀዱ ወቀሰው። አንድ እንግዳ ሰው መልእክትና ፎቶዎችን ይልክላት እንደነበር ሲነግረው አሁን ብቻዋን መሆኗን ተጠቅሞ ሊጎዳት እንደሚችል ስጋት ገባቸው። በከፍተኛ ድንጋጤ ሊደውልላት ቢሞክርም ስልኳ ዝግ መሆኑ ይበልጥ አስፈራቸው። በድንጋጤ ከጂና ስልክ ጥሪ መጣላቸው። ነገር ግን የሚያወራ ሰው የለም። ይህም ጂና አደጋ ላይ በመሆኗ አረጋገጠላቸው። ሱናና ታክ ተከፋፍለው በተለያዩ ቦታዎች ሊፈልጓት ወሰኑ። ወደ ጂና ስንመለስ ያ አባዜ የተጠናወተው ልጅ ለረጅም ጊዜ ሲከታተላት እንደነበርና ከታጋ ስትለያይ ይጠብቅ እንደነበር ነገራት። ነገር ግን እንደተለየች ወዲያውኑ ሌላ ፍቅረኛ መያዟ እሱን ለመቅረብ የነበረው እድል እንዳሳጣው ገለጸላት። በከፍተኛ ንዴት እየጮህባት እንዳትጎጂኝ ቃል ግቢልኝ በማለት ያስፈራራት ጀመር። በጊዜያዊ ቅጽበት ሱኑ በጊዜው ደርሶ የልጁን ትኩረት ሰረቀ። እሷም አጋጣሚውን ተጠቅማ ልጁን ጭንቅላቱ ላይ መታችው። ሱኑ ለፖሊስ እንደደወለ ነገራት። የአባዜ የተጠናወተው ልጅ የፖሊስ ሳይረን ድምፅ ሲሰማ ሩጦ ሊያመልጥ ድንገት ከታጋ ተጋጨ። ታክ የልጁን ማንነት ስላወቀ እንግዳ ሰው አይተሃል ብሎ ጠየቀው። ነገር ግን በድንገት በልጁ ቦርሳ ውስጥ የጂናን ፎቶ ሲያይ እውነቱን ተረዳ። ወዲያውኑ ይዘው ለፖሊስ አስረከቡት። ጂናን ስላዳናትም ሱኑን አመሰገኑት። ከዚያም ሱኑ ተከፍቶ ሲሄድ ጂና አስተዋለች። እሷም ጥፋቱ ያንተ አይደለም፣ በጊዜ ደርሰህ ስላዳንከኝ ደስ ሊልህ ይገባል በማለት አጽናናችው። እሱም ከእንግዲህ በየቀኑ ወደ ቤት እንደሚሸኛት ቃል ገባላት። ወላጆቿ ለጉዞ መሄዳቸውን ሲያውቅ ብቻዋን መሆኗን ስላሳሰበው ጂና ብቻሽን ግን ደህና ትሆኛለሽ ሲል ግባና ራስን አረጋግጥ ስትል ጋበዘችው። ሱኖ በድንጋጤ ቢገባም ጂና እንደ ቤተየው ብላ ምግብ ጋበዘችው። ከሃና ጋር የተነሳችው ፎቶ አይቶ ሲጠይቃት ሃና ለ4 ዓመታት የቆየች የልብ ጓደኛው መሆኗን ነገረችው። ሱኖም እሱ እስካለ ድረስ ዘና ብላ እንድተኛ ነገራት። ነገር ግን ከ5 ደቂቃ ባነሰ ጊዜ ውስጥ የራስ ቀድሞ ተኝቶ ተገኘ። ጂና በእውነት እሱን መውደድ እንደጀመረች ተረዳች። በማግስቱ በትምህርት ቤት ጂና ታክን አመሰገነችው። እሱም አጋጣሚው ተጠቅሞ ቢያንስ ጓደኛሞች መሆን እንችላለን ሲል ጠይቃት። የጂና ጓደኞች ደግሞ ሁሉንም ለእረፍት ቤት ጋበዟቸው። ሱኖ ጓደኛውና ታክን አብረው ለመሄድ ተስማሙ። ሱኖ ጂናና ታክ እንደገና ጓደኛ መሆናቸውን ሲረዳ ቅሬታ ተሰማው። ጓደኛቸው ቤት ደርሰው እየተጫወቱና እየተዝናኑ ሳለ ሃና ወደ ማብሰያ ቤት ገብታ ሱኖን ልርዳህ ስትል ጠየቀችው። እሷ ወደ እሱ ለመቅረብ እየሞከረች እንደሆነ ግልጽ ነበር። ሱኖም እንዳያሳፍራት ሽንኩርት እንድትከትፍለት ነገራት። ነገር ግን ጂና ወደ ማብሰያ ቤቱ ስትገባ ሱኖ በጂና ውበት ተመስጦ ሃና እዚያ መኖሯን እንኳን ረሳው። ሃናም በዛ ተበሳጨች። ሁሉም ተሰብስበው ጨዋታ መጫወት ጀመሩ። ጨዋታውም አጠገብ ላለ ሰው ጥያቄ በጆሮ ማንሾካሾክና ጥያቄውን የሚመለከተውን ሰው መጠቆም ነበር። ጂና የሱኑን ጓደኛ በጠየቀችው ቁጥር የታክን ስም ስትጠራ ሱኑ ጥያቄው ምን እንደሆነ ለማወቅ ፈለገ። ጥያቄውን ለማወቅ ግን ጀርባ ላይ መምታት ነበረበት። ሱኖም እውነቱን ለማወቅ ሲል ተስማማ። ሱኑ ደጋግሞ ሲመታ ቆይቶ የሃና ተራ ደረሰ። ታክ ጥያቄ ጠየቃት። እሷም ሱኑን ጠቆመች። ጂና ጥያቄውን ለማወቅ ስትል ተመታች። ታክም እዚህ ውስጥ የምትወጁ ሰው አለ ብሎ እንዲጠይቃት ነገራት። ጂና ሃና ለምን ሱኑ እንደጠቆመች ስታስብ በቅናት ተሞላች። በኋላም ሱኑ ጂናን አብረው እንዲወጡ ጠየቃት። በዚያው ቅጽበት ሃና ሆዷን ስላመማት ሱኑ አብሯት ወደ መድኃኒት ቤት እንዲሄድ መልእክት ላከችለት። ነገር ግን የሱኑ ስልክ ጠፍቶ ነበር። ሱኑና ጂና አብረው ጊዜያቸውን በደስታ ሲያሳልፉ ሃና ተመለከተቻቸውና በንዴት ወደ ቤት ተመለሰች። ታክ ምን እንደሆነ ሲጠይቃት ጂናና ሱኑ የውሸት ውል ቢኖራቸውም አሁን ግን በእውነት እየተቀራረቡና
እንደ ፍቅረኛሞች እየሆኑ መሆናቸውን ነገረችው። በማግስቱ ጂና ሱኑን ስታየው ትሸሸዋለች። ምግብ እያከፋፈሉ ሳለ ጂና በቀልድ መልክ ሁሉንም እኔ ልውሰደው ስትል ሀና በንዴት ፈነዳች። ሀና ራስ ወዳድ ነሽ፣ ሁልጊዜ ሁሉን ነገር ለራስ ብቻ ነው የምትፈልገው በማለት በከባድ ቃላት ዘለፈቻት። ጂና እንዲህ የሚያስብል ምን እንዳደረገች አልገባትም። ሀና ቦርሷን ይዛ ጥላ ወጣች። ታክ ተከትሏት ሄዶ እንዲህ የምትሆኝው ሱኑን ስለወደድሽ ነው ሲል ጠይቃት፣ እሷም አዎ በማለት አመነች። እሱ ግን እንዲህ መሆን የለብሽም፣ ትክክለኛውን ጊዜ ጠብቂ፣ ምክንያቱም ጂና ውሎ አድሮ ወደ እኔ ትመለሳለች፣ ያኔ አንቺ ሱኑን ትወስጃለሽ አላት። ስልጠና ቦታ ላይ ጂና ሀናን አግኝታ ምግቡን ሁሉ ልውሰድ ማለት የቀልድ ነው ብላ ይቅርታ ጠይቀቻት። ሀና ግን ችላ አለቻት። በድንገት በአሰልጣኟ መታ ገንዘብ እንደሚያስፈልግ ነገረቻቸው። ጂና ኩባንያው ጋር ውል ስፈርም የሚከፍለው ገንዘብ እንዳለ አልተጠቀሰም በማለት ተቃወመች። አሰልጣኟ ግን በስልጠና ወቅት ጥብቅ ነን፣ መሻሻል ለማያሳዩ አሰልጣኞች ሀናን ማለቷ ነው ጣት እንጥላለን በማለት ሀና ለስራ አስኪያጁ ገንዘብ እንድታስተላልፍ አዘዘቻት። ጂናም ገንዘብ የሚጠይቅ ከሆነ ከሁላችሁም ሊጠይቅ ይገባል እንጂ ከአንድ ሰው ብቻ መሆን የለበትም በማለት በድጋሚ ተቃወመች። አሰልጣኟ ግን ዝም እንድትል አደረገቻት። ጂናን ግን ዝም አላለችም። ሀና ጎበዝ አሰልጣኝ መሆኗን በመግለጽ ተከራከረችላት። ከአሰልጣኟ ግን ሀናን እንድትከፍል አዘዛት ወጣች። ጂና ሀናን አብራ እንዲወጡ ብትጠይቃትም ሀና ግን ብቻሽን ሂጂ በማለት ገንዘቡን ለመክፈል ተስማማች። ጂና በጓደኛዋ ባህሪ ተጎድታና የነበራቸው ጓደኝነት በመበላሸቱ እያዘነች ወጣች። በዚህ ሰዓት መሄድ የፈለገችው ወደ ሱኑ ብቻ ነበር። ሱኑ ጂናንን ፊት ለፊት ሳያት ደነገጠ። ለምን መጣሽ? ስልጠና ላይ መሆን አልነበረብሽም ብሎ ጠየቃት። እሷም ከሀና ጋር የሆነ ሁሉ ነገረችው። እሱም አንቺ አልተሳሳትሽም፣ ሰው መጉዳት የማትወጂ ደግ ሰው ነሽ በማለት አበረታታት። ከቀረብኩሽ በኋላ ምን ያህል ጥሩ እንደሆነች ተረድቻለሁ አላት። ከኩባንያው ስለወጣች ቀጣይ ምን እንደምታደርግ ሲጠይቃት አላውቅም፣ ግን ህልሜ ዝነኛ አይዶል መሆን ነው አለችው። እሱም ስትዘፍን የቀረጻትን ቪዲዮ አሳያትና ዩቲዩብ ላይ እንድትጭነው መከራት። በእርግጠኝነት ችሎታሽን የሚያደንቅ ሰው ታገኛለሽ አላት። ጂና በሱኑ ድጋፍ በጣም ተደሰተች። ጂና ወደ ቤት ስትመለስ እህቷን አገኘች። እህቷም የጂናን ፍቅረኛ ማየት እንደምትፈልግ ነገረቻት። ጂና መጀመሪያ እውነት ፍቅረኛሞች አይደለንም ውል ብቻ ነው ብትላትም በኋላ ግን በእውነት እንደወደደችውና ውል ሲያልቅ እውነቱን ነግሬው ለዘላለም ፍቅረኛሞች እንደሚሆኑ አመነች። ሀና አሰልጣኟ መታ የኩባንያው ዳይሬክተር ያለ ጂና ቡድኑ መቀጠል አይፈልግም፣ ስለዚህ ጂናን መልሻት አለቻት። ሀና በንዴት ስልኳን አጥፍቼዋለሁ፣ ግንኙነታችንን አቋርጫለሁ በማለት እምቢ አለች። በዚያው ሰዓት ጂና ቪዲዮዋ ብዙ እይታዎችን እያገኘ መሆኑን ለሱኖ በደስታ ነገረችው። ሱኖም ህልሟ እየተሳካ በመሆኑና እሷም ለሱ ስሜት እያሳየች በመሆኑ ደስ አለው። ታክ በአንድ ቃለ መጠይቅ ላይ አንዲት የመወዳት ልጅ አለች፣ አሁን ግን ከኔ ርቃለች ሲል ተናገረ። ሱኖ ይህንን ሲሰማ ስለ ጂና ማውራቱ እንደሆነ ገባው። ወደ ታክ ሄዶ ከተለያያችሁ በኋላ ለምን እንዴት ትላለ ብሎ ጠየቀው። ታክም አሁንም እንደሚወዳትና እንደሚመልሳት ገለጠ። በዚህ ሱኖ ሌላ ሴት ፈልግ በማለት አስጠነቀቀው። በዚያው ቅጽበት የሱኑ ጓደኞች በሱና በጂና መካከል ያለውን የውል ስምምነት አገኙት። ለሀና አንድ ሀሳብ መጣላት። ወዲያው ከአሰልጣኟ መልክ ደረሳት። በአሰልጣኟ ጂና የዘፈነችውን በጣም የታወቀ ዘፈን ሊንክ የላከችላት ሲሆን ስራ አስኪያጁ ጂና ኩባንያውን እንድትለቅ በማድረጓ በሷ ላይ እንደተቆጣ ነገረቻት። ሀና ሊንኩን ከፍታ አስተያየቶችን ስታነብ ሁሉም ሰው ጂናን ሲያደንቅ አገኘች። ይህም ቅናቷ ጥላቸዋን ይበልጥ ቀጣጠለው። እንደገና ወደ ሱኑ ሄዳ ውሉ ሲያልቅ ከእሷ ጋር ፍቅር እንዲጀምር ጠየቀችው። እሱ ግን ጓደኛሞች ብንሆን ይሻላል አላት። እሷ ግን የምሯ መሆኑና በፍቅሩ እንደወደቀች ገልጻ እንዲጠብቃት ለመነችው። ባይወዳት እንኳ እንደ ጂና በውል ግንኙነት መጀመር እንደሚችሉና ለሱ ደግ እንደምትሆን ቃል ገባችለት። እሱ ግን ጂናን እንደሚወዳትና ውሉ ቢያበቃ እንኳ ስሜቱ እንደማይለወጥ በመግለጽ እምቢ አላት። ሀና በንዴት ወደ አንተ ለመቅረብ ያልሞከርኩት ነገር የለም፣ ጂና መጥፎ ባህሪ እያሳየችህ ለምን በእሷ እንደተጣበቅ አልገባኝም አለችው። ጂና እዚያ ደርሳ ስታያቸው አብራቸው በመቆየት ለመስማማት ወሰነች። በመጨረሻ ግን ሱናን ይዘው ሄደች። ከመሄዷ በፊት ሀና ሱኖ በእውነት የጂና ፍቅረኛ መሆኑን ተረድታ እንግዲህ ወደ እሱ እንድትቀርብ ነገረቻት። በማግስቱ በትምህርት ቤት ለሁሉም ተማሪዎች አንድ እንግዳ መልእክት ደረሳቸው። ሁሉም በሱኖና በጂና ላይ እንግዳ እይታ ማሳየት ጀመሩ። ጂና ሁሉንም ለምን እንደሚመለከቷት ግራ ገባት። በኋላ ግን በእሷና በሱኖ መካከል ያለው የውል ስምምነት ፎቶ ተሰራጭቶ ሁሉም እንዳየው ደረሰችበት። ተማሪዎቹ ወንድ አዳኝና ተጫዋች እያሉ ይወነጅሏት ጀመር። ሀና ግንኙነታቸውን በውል ብቻ እንደሆነና እንደማይዋደዱ ለሁሉም ነገረች።
በዚህ ምክንያት ሁሉም ሰው ጂናን በሱኖ ስሜት እየተጫወተች ፍቅሩን ለጥቅሟ እየዋለች ነው በማለት ይወቅሷት ጀመር። ሱኖ ስለ ወሬው ሲሰማ ጂናን ማንም እንዳያስቸግራት ፈልጋ ወጣ። ውሉ እንዲሰራጭ ያደረገው ጓደኛውን አገኘው። እሱም ከቦርሳው ውስጥ እቃ ሲያወጣ በስህተት እንደወጣው ገልጾ ይቅርታ ጠይቀው ሱኖም እንዳይጨነቅና ከጂና ጋር እንዲያወራ ነገረው። ጂና ከጓደኛዋ ጋር ሳለች ስለሷ ምንም ምን ቢል ግድ እንደማይሰጣትና ዋናው ነገር የሱኖ ፍቅር መሆኑን ነገረቻት። ሀና ሱኖ ወደ ጂና ሊሄድ ሲል ያገደችበትን ጊዜ አስታወሰች። ያኔ ጂና አንተን ማየት አትፈልግም፣ ትቀየምብሃለች፣ ፊትን ማየትም ሆነ ማውራት አትፈልግም ብላ ዋሽታው ነበር። ሱኖ መቼ እንደታረቁ ስጠይቃት እኛ ምንም አልተጣላንም፣ በመካከላችን ምንም ችግር የለም ብላ የውሸት መልስ ሰጠችው። ሱኖም አመላትና ወደ ጂና መሄዱን ተወ። ሱኖ በክፍል ውስጥ ተማሪዎች ስለ ጂና መጥፎ ወሬ ሲያወሩ ሲሰማ ተቆጥቶ ወደ እሷ ሄደ። ጂና ስለ እሷ የተጻፉትን የጥላቻ አስተያየቶች እያነበበች ነበር። በትምህርት ቤቱ ሁሉ የውል ስምምነቱ እየተበተነ ቢሆንም ህይወቷን ለማጥፋት የሚፈልገው ማን እንደሆነ ማወቅ ተሰናት። ጂና ሀናን አንቺ ነሽ ያደረግሽው ብላ ብትጠይቃትም ሀና ግን ችላለቻት። ታክ የደረሰውን ነገር አይቶ አጋጣሚውን ለመጠበቅና ወደ ጂና በመጠጋት ከጎኗ ለመቆም ወሰነ። ጂና ሱናን ፍለጋ ብትወጣም ልታገኘው አልቻለችም። ሁኔታው ከተፈጠረ በኋላ እንደጠፋ ተረዳች። በኋላም የውል ስምምነት ፎቶ የተነሳው እሷና ጓደኞቿ የሚሰበሰቡበት ክፍል ውስጥ መሆኑን አስተዋለች። የሀናን ቦርሳ ስታይ ሀና ውሉን አንስታ እንደበተነች አረጋገጠች። ጂና ስትጋፈጥ ሀናም አልካደችም። ህይወቷን ለማበላሸት እንዳደረገችውና እድሉን ብታገኝ በዚህ በላይ እንደምትጎዳት ነገረቻት። ሁሉንም ነገር ስለምትቀሚኝ እጠላሻለሁ አለቻት። ጂና የበለጠ ዝነኛ ቆንጆ በመሆኗ በእሷ ምክንያት ከኩባንያው በመውጣቷ ስዕል መሳልና አይዶል መሆን ስለማትችል እንዲሁም የህይወቷን ፍቅር ወይም ሱኑን ስለወሰደችባት ህይወቷ እንደተበላሸ ተናገረች። ጂናም በበኩሏ ሁልጊዜ በችሎታዋ ትቀና እንደነበርና እሷን ለመምሰል ትሞክር እንደነበር ነገረቻት። ሀና ግን ህይወቴ ስለጠፋ አንቺንም ማጥፋት ግድ አይሰጠኝም አለች። ጂና የእድሜ ልክ ጓደኛዋ ለዚህ ሁሉ መከራ ምክንያት መሆኗን ማመን አቃታት። እየተነጋገሩ ሳለ በድንገት የሱኖ ድምፅ በትምህርት ቤቱ ራዲዮ ተሰማ። ከጂኖ ጋር ስላለው ግንኙነት እሷ በፍጹም እንዳልተጠቀመችበት አስረዳ። እንዲያውም እሱ በእውነት እንደሚወዳት እሷም እንደምትወደው ገለጠ። ሱኖ የጠፋው በትምህርት ቤቱ የተለጠፉትን ውሎች በሙሉ መቅደድ እንደነበር ታወቀ። ወደ ስርጭት ክፍሉ በመግባት ለተማሪዎቹ ታሪካቸውን ነገራቸው። ግንኙነታቸው በውል ቢጀመርም በፍቅር እንደተጠናቀቀና ውሉን ለመሰረዝ መወሰኑን አወጀ። ሀና የጂናን ህይወት ያጠፋች መስሏት ደስ ብሏት ነበር። ነገር ግን ሱኖ ያለምንም ውል እውነተኛ የፍቅር ታሪክ ለመጀመር መወሰኑን ስትሰማ ደነገጠች። ሱኖ ሁልጊዜ ጂናን ይወዳት እንደነበርና ውሉ ወደ እሱ ለመቅረብ ብቸኛው እድል እንደነበር አመነ። ተማሪዎቹ በንግግሩ ተነኩ። እሱም እንዲያስቸግሯትና ይልቁንም ፍቅራቸውን እንዲደግፉ ጠየቃቸው። ጂና ይህንን ስትሰማ ተነካች፣ ብርታትም አገኘች። እሷም እንደምትወደው በይፋ ተናገረች። ወደ ሀና ሄዳም የምወደው ሰው ከጎን ያስቆመ ድረስ ሁሉም ቢጠላይ ግድ የለኝም፣ የፈለግሹን አድርግ ያለቻት። ጂና ወደ ሱና ስትሄድ መምህሩን አገኘችው። ሱና ያለ ፍቃድ ሬዲዮ መጠቀም እንደተቀጣ ተረዳሽ። ነገር ግን እሷን ለመከላከል በየቦታው የተዋቸው ማስታወሻዎችን አገኘች። ከሆነ ነገር በኋላ በትምህርት ቤቱ ያሉ ተማሪዎች ሁሉ ጂናን ይቅር ብለው ግንኙነታቸውን ተቀበሉ። ሀና ግን ወደ ትምህርት ቤት መምጣቷን አቆመች። ታክም ቢሆን ግንኙነታቸውን ለመቀበል ወሰነ። ጂና ወደ ሀና እየሄደች ወደ ትምህርት ቤት እንድትመለስና የበታችነት እንዲሰማሽ አድርጌ ከሆነ ይቅር ብላ ጠይቀቻት። ሀና ግን እንደገና ጓደኛ ለመሆን አንድ ቅድመ ሁኔታ ቀረበች። ከሱኖ ራቂ፣ ምክንያቱም እኔ ወደዋለሁ፣ በእውነት የምትወጅ ከሆነ ተይዋለቻት። ጂና ወደ ቤት ስትመለስ በሁለት ሀሳብ ተወጠረች። የእድሜ ልክ ጓደኛዋስ ወይስ የህይወቷን ፍቅር መምረጥ እንዳለባት ግራ ገባት። ወደ ሱኖ ስንመለስ ለጂና ያለው ፍቅር እንዴት መግለጽ እንዳለበትና ምን እንደሚላት ብቻውን ሲለማመድ እናገኘዋለን። በማግስቱ ጠዋት ወደ ቤት ሲሄድ መንገድ ላይ ጠበቀችው። የዛሬ ትምህርት ቤት ትተው አብረው እንዲውሉ ለመነችው። የመጀመሪያ ላይ እምቢ ቢልም በሀሳቧ ስላላሳመነችው አብሯት ሄደ። አብረው በሉ፣ ፎቶ ተነሱ፣ ተጫወቱ፣ ሙዚቃ አዳመጡና ደስ የሚል ጊዜ አሳለፈው። ወደ ሱኖ ጓደኛ ስንመለስ ሀና ወደ እሱ ሄዳ ጂና የት እንዳለች ጠየቀችው። እሱም በስራ ተጠምደዋል ከሚል መረጃዎች ምንም እንደማያውቅ ነገራት። ሀና ሱናን ጂና አብረው መሆናቸውን እርግጠኛ ስለነበረች ለጂና ደጋግማ መልእክት ልክላት ነበር። ጂና መልእክቶቹን ስታይ ፊቷ ተቀየረ። ብታዝንም ግን ቀኗን በመደበኛ ሁኔታ ቀጠለች። ወደ ታክሲ ስንመለስ ሀና የጂና እና የሱኖ ውል ዛሬ እንደሚያበቃ፣ ይህ ሊያመልጠው የማይገባ ድል መሆኑን ነገረችው።
አንተ ጂናን ውሰድ እኔ ሱናን አገኛለሁ የሚል እቅድ አቀረበችለት። ወደ ሱኖ ስንሄድ ደግሞ ፍቅር መጀመራቸውን ተከትሎ ከጂና ጋር ብዙ ቦታዎች እንዲሄዱ ሀሳብ አቀረበላት። ጂና ይህንን ስትሰማ በሆነ ነገር ተከፋች ትመስላለች። ነገር ግን የያዘችው ዕቃ መድረሱን የሚገልጽ ስልክ በመምጣቱ ንግግሯ ተቋረጠ። ሱኖ እሷ ባለችበት እንድትቆይና እሱ ሄዶ እንደሚያመጣላት ነገራት። በዚያ ቅጽበት ጂና የሀናን መልእክት አየች። ሀና ከሱኖ ጋር የፍቅር ቀጠሮ ላይ ነች ብላ በንዴት ጠየቀቻት። በመቀጠሉ ሱኖ ስልክ ተደውሎለት ጂና አነሳችው። ሱኖ ጂና መንገድ ስትሻገር በሰላም እንድታልፍ ሲል በቤቷ ፊት ለፊት ያለውን የትራፊክ መብራት እንዲያስተካክል ለማህበራዊ አገልግሎት መስሪያ ቤት ጠይቆ እንደነበር አወቀች። ለትንሽ ዝርዝር ነገሮች እንኳን የሚያሳየው ጥንቃቄ በጣም ማስደሰታት። እሱ እንደሚወዳት ሁሉ እሷም ወደደችው። ነገር ግን ምንም ምላሽ ሳትሰጥ ብቻዋን ወደ ቤት ሄደች። በማግስቱ ትምህርት ቤት ሲገናኙ መሸሽ ጀመሩ። ምንም አይነጋገሩም ነበር። ጂና ታክን ስታገኘው ከፍቅረኛሽ ጋር ተጣላሽ ብሎ ጠየቃት። እሷም መለያታቸውን ነግረው ማልቀስ ጀመረች። ታክ መጀመሪያ ላይ ለራሱ ሊያደርግ ቢመጣም ጂና ለስኑ ያላትን ፍቅር ሲረዳ ጓደኛ ሆኖ ሊረዳቸው ወሰነ። እውነት የምትወጂ ከሆነ ተስፋ መቁረጥ የለብሽም፣ መስዋዕትነት መክፈል አለብሽ አላት። እሷም ስለ አበረታታት አመስግና እንደምታስብበት ነገረችው። ወደ ስኖ ቤት ስንሄድ የሟች እናቱን ፎቶ ይዞ በሀዘን ተቀምጦ እናገኘዋለን። አባቱ ገብቶ ከፍቅረኛ ጋር ተለያየህ ሲል ጠይቀው ስኖ እንዴት እንዳወቀ ሲጠይቅ አባቱ ፊት ላይ ያስታውቃል ካለው በኋላ በእውነት የምትወዳት ከሆነ እንዳታመልጥህ ብሎ መከረው። ሱኖም የአባቱ ምክር በመስማት ለመጨረሻ ጊዜ ጥረት ለማድረግ ወሰነ። ጂና ስለ ሱኖና አብረው ስላሳለፉት ጊዜያት እያሰበች ሳለ ስልክ ተደውሎላት ተዘጋጅታ ወጣችና ሀናን አገኘቻት። ጂና ልታጽናናት የመጣች መስሏት ነበር። ነገር ግን ሀና ጓደኛዬ እንደመሆንሽ ከጎኔ መቆም አለብሽ አለቻት። ጂና ግን ከእንግዲህ ጓደኛ መሆን እንደማትፈልግ ነገረቻት። ጓደኛሞች እርስ በርስ አይጎዳዱም፣ እኔ ለአንቺ ስል ፍቅረኛ ትቼ ነበር አለቻት። ከሀና ጋር ያላትን ግንኙነት አቋርጣ ሱናን ላለማጣት ወሰነች። በዚያ ቅጽበት ሱና በመንገድ ላይ ሲመጣ ተገናኙ። ተቃቅፈውም ግንኙነታቸውን በድጋሚ ቀጠሉ። ጊዜያት አለፉና ሀና ትምህርት ቤቱን ጥላ ወጣች። ሁለቱ ፍቅረኛሞች ግን ለዘላለም አብረው ለመቆየት የሚያስችላቸውን አዲስ ውል በጋራ ለመፈረም ወሰኑ። ጂና በሀሳብ ተስማማች። አዲስና እውነተኛ የፍቅር ታሪክ በይፋ ተጀመረ። ታሪካችን በዚህ ተፈጸመ። መልካም ጊዜ